Sedo versus Johnny within 2 minutes. I always ሁሉ ጊዜ ነግሬያችኋለሁ ማለት አልወድም ለብዙ ሰው ተናግሬያለሁ እግሬን ነው ምሰብረህ እያለ ሳይኮ የሰራበት ለእጁ ነው ብዬ እንደማይ ነግሬያችሁ ነበር ወደደሉ እያልክ ሙድ ስትይዝብኝ ነበር I told you man I fucking told you ነግሬያችኋለሁ ነገር አይደለም ምንም እኮ አይደለም ስፖርት ነው እወደዋለሁ ከሴዶ ጋር ምንም ችግር የለብኝም ስለ ስፖርቱ ነው ያወራሁት እግሬን እሰብራለሁ ያለ ዲስትራክት ያደረገው እጁን ሊይዘው ነው በየዘጠና ጊዜ ተናገሩ ወደ ጥልቁ ለምን እኔን ጆኒ ጁጂትሱ 1 ሴዶ 0 የተጫዋቾች ሬቲንግ ወይ ማን ተጀመረ ፈርስት ራውንድ ላይ ነው ተጀመረ ገና እንደተጀመረ ማለት ነው እኔ አንድ አይሰነዘረም አይመስለኝም ማን ምንም ነገር እኮ አላደረገም ዝም ብሎ እግሩን አቀፈው መሬት ላይ ጣለው አላየው ላይ ዘለለበት እንዴ የሆነ ማየው የመሰለኝ እኮ ማለት ነው የሆነ አርሰናል ከሪያል ማድሪድ እያየው ነው የመሰለኝ እኮ እንዴ ልጥልጥን ያደረገው ላይ ወጥቶ አንቆ ምናምን ነገር ማን ምንድነው ማየው ይሄ በጣም ዲስአፖይንትመንት ነው ማን የጠበቁት እንዴ ሴዶ ብሎኬት ምናምን ሲመታ ስንት አመት ያየሁት ሰው አንድ ፓንች አለይም ካንተ ኔጌቲቭ 10 ነው የምሰጥ ገብቷል አይደል ማለት ነው እንደዚህ አትይኝ ፊት ስላስፈራ ምናምን አይደለም ሬቲንግ ምሰጥ እኔ ባየሁት ነው ገብቷል 10 ከ10 በጣም ያበደ ግን ከነዚህ ጨዋታ ቀጥሎ ደግሞ በጣም የተመቸኝ የነ ንቃተ ህሊና ጨዋታ ነው ገብቷችኋል ማለት ማን ይሄ ሰውዬ ማሸነፍ ነበረበት ሪዴምፕሽን የሆነ ሰዓት ላይ አሮጠ የሆነ ሰዓት ላይ ይሮጣል እና ቤቱት ሊሳንድሮ ማርቲኔዝ ሳላ ሲያጠው ይሮጣው አሯሯጥ ነው መሰለኝ ታውቃለህ ንቃተ ህሊና ግን ማለት ነው ኮንግራት እግዚአብሔርን ማሸነፉ ገብቷችኋል ሪዴምፕሽን ያስፈልገው ነበር ያሁን ላይ ሰራችሁት ሚም ማለት ነው አሁን ሲያሸነፍም ገብቷችኋል ኤዲት መስራት አለባችሁ ለሱ ደግሞ አፕሪሺዬሽን ፖስት ያስፈልጋል ገብቷችኋል በጣም ይመቸው በጣም ኮንግራት በቀሉ በላ ገብታ ምግብ አልበላም አሉ ለዛ ነው ክትፎ አልበላም ለዛ ነው በቀሉዬ this is Johnny እናቴ this is Johnny ማንንም ኢትዮጵያ ውስጥ እሱን ኮምፒት የሚያደርሰው አንድ ሰው የለም የፈለገ ሰው ይምጣ ጆኒ ጁቱሱ ሰዎች የሴዶና የጆኒ ጨዋታ አልቋል ጆኒ አሸንፏል በመጨረሻም ጆኒ አሸንፏል የመሸቀ አረደው እጁ ሊሰብረው ነበር አንተ እግዚአብሔር እጁ ሊሰብረው ነበር ብቻ ሰዎች በመጨረሻም የጆኒና የሴዶ ጨዋታ ከራውንድ 1 ሳያልፍ ጆኒ አሸንፏል በቀሉ ማናት ወይኔ በቃ አለቀ ጆኒ ጭራሽ ነው ድል የማይሰጠው በቃ እኔ ቢያንስ ከርቃተ ህሊና የተሻለ ፋይተር ነው ያለን ይቆያል ብዬ በጣም አስቤ ነበር ጆኒ ቀልድ የለም ግልብጥ ነው ያደረገው እግዚአብሔር ኢንዶሚ ሴዶ ኢንዶሚ በሉልኝ አንድ ጊዜ ኮሜንት ላይ ገብታችሁ እንዴ በ3 ደቂቃ ነው ኩክ ያደረገው ሴዶ ከታቸው ነው ቆልጭ ይሄ ሰውዬ ምንድነው የሚያደርጋቸው ግን ሰዎችን አንድ ሰው ከዚህ በኋላ ጆኒ ከሚባል ሰው ጋር ሄዶ ገጥማለሁ ሰው አይደለም እሱ በቀሉ ለከን ተቀን ነበር የደረሰው ኢንዶሚ ሴዶ ኢንዶሚ ተናደሩ ጋይስ ያሸንፈው ነው
ሊያሸንፈው ነው በሰከንድ አንድ ደቂቃ ነው። God damn, this guy is cold. እናቴ ተሙት እናቴን የለም እዚህ ሀገር ውስጥ የለም ገና የለም ስታንዳርዱ ገና የለም ጆኒ ሊያሸንፍ የሚችል ገና የለም እኛ ሀገር ውስጥ አችሉትም ኧረ ወይኔ ሴዶዬ ወይኔ አፈጣጠረሽ ወይኔ ለነገሩ ሴዶ አውቆ ነው ገብታችኋላ እዚህ ሰራ አድርጎ ወደ ማስታወቂያ ሊሄድ ነው በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ ያበደ ነበር። በስማ ምኑ ነው ያበደው? ምኑ ነው? እኛንን እንጂ ያበድነው እስከ 9 ሰዓት ያመሸነው ቢያንስ 3 ዙር ቢያንስ አሸናፊ ማንንም ችግር የለውም ድጋፍ ምናምን ላይ አልነበርንም። ቢያንስ 3 ዙር እናያለን ብለን ምንድነው ያስመለከታችሁ? በነገራችን ላይ ማለት ነው ጆኒ ፈታ ብሎ ማለት ነው እየመረጠ ቦታ እጁን ለመስበር ሰብሯል ብሎ ቃል ገብቶ ስለነበር ለመስበር እየሞከረ ነው የነበረው ማለት ኢቭን አንቆ ምናምን ነገር ታፕ እንዲያደርግ ማድረግ ይችል ነበር። ሆን ብሎ ለመስበር ነበር። ጭራሽ እንደዚህ በዚህ ደረጃ በነፃነት ቦታ እየመረጠ ምናምን ማለት እና የሚመጣጠን ፋይት የምታካሂዱ ካልሆነ ከዚህ በኋላ እስከ 9 ሰዓት አናመሽ የመጨረሻውን ስለምንገምተው መሀል ላይ ነው ምንተኛው ማለት ነው። ልክ አይደለም እንደዚህ። በስተመጨረሻም በቀሉ ቀኗ ደርሶ አሸንፋለች። የኢቲኤፍሲ 001 እና የኢቲኤፍሲ 002 አሸናፊ በቀሉ ጆኒ ሆናለች። ሴዶ ማርሻል ግን መጥቶ ቶርናመንቱን ሞቅ አርጎታል። የሚችለውን ያህል ሞክሯል። ጆኒ ግን ባለጌ ነው። ለብቻ ከዚህ በኋላ ማንም ሊገጥምህ አይገባም። ለሁለት እየሆናችሁ ጆኒን ግጣሙት። ጆኒ ሌላ ሌብል ላይ ነው። ለማንኛውም እናሹ እነ ጌች ያበደ ቶርናመንት አዘጋጅታችሁ ፈታ ስላደረጋችሁን እናመሰግናለን። ለሌላ ጊዜ ግን እስከዚህ ምሽት ድረስ አታስመሹን። አበድን እኮ እኔ እንደዚህ አምሽቼ አላቅም። ስለዚህ በቀን ጀምሩልን። ሴዶ ማርሻል በቀሉ በቀሉ ቀንሽ ደረሰ በቀሉ አንዴ በቀኝ አንዴ አልጮትም ምናምን ሲል ነበር። በስተመጨረሻው አሸናፊ ጆኒ መሆኑ ተረጋግጧል። ግን እጅግ በጣም ጠንካራ መሆኑ ሴዶን አይቻለሁ። እጁን ሊሰብረው እኮ ታግሎ ጀለስ ከእንደገና ያገግማል ነው ማለት ዛሬ እኔ የእንትና ጥፋት ብዬ ማስበው የሴዶ ጥፋት ለምንድን ነው የተጠጋኸው? ለምን ተጠጋው እኮ በጥንቃቄ ብትጠብቀው እሱ እስኪመጣ ጠብቀ ከዛ ፓንቾችን መሰንዘር በእግር መጠቀም ብትችል አሪፍ ነበር። ሴዶ እንዴት አርጉ ጆኒ እንዴት አርጉ ቀልቦ ከመቼው እንደጣሉ አላውቅም። በቃና ለሴዶን በጣም ክብር ይገባዋል። እጅግ በጣም አስገራሚ ነው። ጌች ምስጋና ይገባል እንደዚህ አይነት ፕሮግራም ስላላሳየንና እዩት እስቲ እጅግ በጣም አስገራሚ ነበረ። ጆኒ ሌላ ኮላውት አድርጓል። መሄድ የሚፈልግ ሰው ካለ እኔ ትንሽ ቢዚ ሆኜ ነው። በጣም አስገራሚ ነበር። ፎሎ ያደረጋችሁን ፎሎ እያደረጋችሁ ማይ ጋድ ቆይ ዳኛው ባያስቆመው ግን እጁን ሊቀነጥሰው ነበር። ኧረ በመድኃኒዓለም ጆኒ ግፍራ እስከ 10 ሰዓት እኛን እያስጠበቅ በ3 ደቂቃ አንተ ለበዓል የምትታረድ ዶሮ እኮ ትንደፋደፋለች እኮ ትቆያለች እኮ ተወሰነ ሳትሞት እኮ ትቆያለች። አየር እየመታው ራሴን ማረካ ሰው አይደለሁም። እውነተኛ ተጋጣሚ ምን ማለት ነው? ለዚህ ነው ወይ ለዚህ ዋለች ዘፋኟ። ተጫወትክብን ሴዶ ተጫወትክብን። ጆኒ መቼ እግዚአብሔርን አይውላችሁ ጆኒ ሌቭል ላይ ያለ ተፋላሚ የለም። በቃ ይውላችሁ ግራፕሊንግ ቴክኒክ ላይ ኤሊት ደረጃ ላይ የደረሰ ተፋላሚ ነው። በቃ ለሴዶ ያው ኢኒሼቲቭን ወስዳ በግድ ነው የመጣችው። ፈሪ መኖር ማይቻልበት ሀገር ነው ተብሏል። እንዴ በመጀመሪያው 3 ደቂቃ መቆየቱንም እርግጠኛ አይደለሁም። አብሶሉት ዶሚኔሽን ምንም ኢንዶሚን ብለሽ ሙድ ይዘሽ አንተ ራስህ ከሱ ምን ለየ ታዲያ? ዘለግ ያለው ኢንዶሚን እንኳን አንተም እኮ ምንም አንድ እንኳን ሳሰረዝሮ አንድ ምንም ማርክ የለውም እኮ ጋይስ። በኪሞራ ሎክ ነው ባይዘው ወይ ሰሚት ያደረገው ማለት ነው። ጆኒ ሌላ ሌቭል ነው ጋይስ፣ ሌላ ሌቭል ማለት ነው። ለማንኛውም ጥሩ ነው። ብዙዎች ሲጠብቁት የነበረው ፍልሚያ ነው። ምንም ጥያቄና መልስ የለውም። እንዳልኳችሁ ነው። በቃ ሴዶ ኮባ ምናምን ሲመታ ነው እንጂ ያየነው ሰው ላይ ያሉ ሲሞክራል። እኔ አንድ ስትራይኪንግ አቴምፕት እንኳን አላደረገምና ኤኒዌይስ ጆኒ ቢግ አፕስ ጆኒ ሴዶ ኖርማል ያጋጥማል።
ይህንን ቪዲዮ ሰራ በጣም ተናድጄ ነው እየሰራ ያለሁት። በጣም ተናድጄ ማለት ነው። ምክንያቱም በኩርኩም ከሚወርቅ ማህበረሰብ ጋር ያመጣችሁ እኛን እስከ 9 ሰዓት ድረስ አታስቀምጡ። የማንንም ፖልና ድንጋይ ብሎኬት ሲቀጠቅጥ የነበረን ሰው አምጥታ እዚህ ጋር ምን አይነት ሙድ መያዝ እንደሆነ እየገባኝ አይደለም። በቃ እኛ ይሄን ለማየት አይደለም የተቀመጥነው። ረቢቅ በጣም እናመሰግናለን። ታይሰንና አብርሃም በጣም እናመሰግናለን። ሌሎቻችሁ በአጠቃላይ የሚገርም ግጥሚያ ስለተመለከትን በጣም እናመሰግናለን። ግን እኛ መደበሪያ አይደለም። ትልቁን ጨዋታ አሳንሰ መግባት በጣም ይሄ ውርደት ነው። በቃ ስም ያለውን ቲክቶከርና ፊልመኛ እያመጣ ህዝብ ላይ መደበር ነው ምን እንደሆነ እየገባኝ አይደለም። በቃ በጣም የሚያናድድ ምንድነው ልንመለከት የቻልነው? ምንድነው ያየነው? በቃ አሁንም እንደገና ሌላ ኢንዶሚን ማለት ነው። ሌላ ኢንዶሚን እንደገና። አረ በጣም ነው የምታናዱት፣ በጣም የምታቃጥሉት፣ በጣም ነው የምታስጠሉት በአጠቃላይ ማለት ነው። በቃ ምንም እየገባኝ ያልሆነ ውድድር በቃ ለጆኒ የሚመጥነውን ሰው አምጡት። በቃ ቢኒያም መተ እንድትወዳደር እንፈልጋለን። በቃ ቢኒያም ሽብር ይምጣ ይወዳደርና እስኪ ይኸውላችሁ እኔ ከዚህ በኋላ ማለት ነው ጆኒን የሚገጥመውን ሰው ማለት ነው ሪል ፋይተር ካልሆነ በጣም ነው የሚደብረኝ። በቃ ማይውል አይመስለኝም ማለት ነው። ማለት ተመሳሳይ አይነት ስቶሪ እንዴት ሜን ካርዶች ላይ ይፈጠራል? የንቃተ ህሊናን ስቶሪ አይታችሁታል። ሴዶ ላይም ተመሳሳይ አይነት ስቶሪ ነው የተፈጠረው ማለት ነው። ተጀመረ፣ ከዛ በኋላ ቴክዳውን አድርገው ሴዶ፣ እንደውም ሴዶ በደንብ ቴክዳውኑን ዲፌንድ ሲያደርግ ነበረ ማለት ነው። ተመችቶኝ ነበረ። በቃ ግን በቃ ጨዋታው እንደጀመረ በመጀመሪያዎቹ ሰከንዶች ላይ ቴክዳውን አድርጎት ስለነበረ ደቂቃው ሰፍቶት ነበረ ማለት ይቻላል። ሴዶ ረጅም ደቂቃዎችን ተቋቁሞ ማለፍ ከብዶት ነበረና በሰሚሽን ጨዋታው አለቀ ማለት ነው። አሬ ይደብራል በጣም በቃ ማለት ይህን ሰውዬ የሆነ በቃ ፊት የሚያደርገው ተወዳዳሪ ይፈልግልን። ከዚህ በኋላ ውድድሩ በደንብ ብራንዱን ገንብቷል። ከዚህ በኋላ ለሚዲያ የሚደረግ ፋይት ቢቀር ይሻላል ማለት በቃ ትልቅ ተፎካካሪ መጥቶለት እንደነ ቢኒያም ሽብሬም አይነት ይሁን ምናምን በቃ ትልቅ ተፎካካሪ መጥቶለት ሪል ፋይት ማየት እንፈልጋለን ሜን ካርዱ ላይ ማለት ነው። ለማንኛውም እናንተ ስለዚህ ፋይት ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ጆኒ አሸንፏል ማለት ነው። እግዚአብሔር ያለቀስኩ ነው ይመስሉ አይኔ እስኪቀላ ነው እንቅልፌን አጥቼ እስከ 9 ሰዓት የቆየሁት ማለት ነው። 3 ቀልድ የሆነ የሚያየው የንቃተ ህሊናና የሮባ ብቻ ነው። በቃ ምርጥ የሆነ ፋይት ማለት ነው። እግዚአብሔርን እኔ ሴዶ ጥንካሬውን የጠቀመው እንጂ ዛሬ እጁ ይሰበር ነበር። እግዚአብሔርን በጣም ብዙ እጁን ለመዝበር ነው የሞከረው እንትና ጆኒና ጥንካሬው አትርፎታል በቃ እንጂ እጁን ይሰብረው ነበር። ቀጠል እኔ አልጠበቅኩም። ልክ አንገቱን ማነቅ የሚችልበት ፖዚሽን ላይ ሆኖ ትቶ ገልብጦ እጁን ይሞክራል። አልገባኝም ከመስመር ጋር ለምን ያክለው ሰስት እንደሆነ። ለማንኛውም ማለት ነው ከዚህም በኋላ ለግራፕለሮች ግራፕለር አምጡ። በቃ ሌላ ግራፕሊንግ የሚችል ሰው አምጡ። አሪያ ኤምኤምኤ ብለን የምንመለከተው ነገር ትርጉም የለውም ማለት ነው። ከአንድና ከሁለት ደቂቃ ያልፍ ኢትስ ኦብቪየስ በቃ ግራፕለር ለግራፕለር አገናኙ። በቃ ከዛ ሁለት ተመጣጣኝ ግራፕሊንግ እንትን ያላቸው ሰዎች ብታገናኙ በቃ ስትራይኪንግም አለ። ከዛም በኋላ ወደ መሬት ሲወርድ ዲፌንድ ይደረጋል ምናምን ነገር። አሁን በቃ አንድ ግራፕለር ይገባል፣ ዲፌንድ ማድረግ የማይችል ሰው ይገባሉ። በቃ ኪሳራ የሆነ ነገር ማለት ነው። እስቲ ቀጣይ ሪል ፋይት ተበደመለከት እንትን እንዳለን ብቻ እንደ ጅማሬ ሶል ጉድ። ይሄን ዓለም ዋንጫ ያየን ባንቆ ይኖር እኮ እንዴት እንደምንለምድ ራሱ እግዚአብሔር ሴዶ ተረፈ በቀሉ ብሎ እኛን ስሜት ውስጥ ከተው ነበር። ለምን ምላሳቸውን አስረዝመው ጉድ እንደሚያደርጉን ነው ያላወቅ ነው። እናም ጋይስ ሴዶ በመጀመሪያው ዙር እንደተለመደው እጁ እንደውም ከመሰበር ተርፎ ይሄን ሁሉ ሰዓት አስጠብቆን ብዙ ነገር ብቻ ብዙ ነገር ለማለት ፈልጌ ነበር። ኤኒሃው ጆኒ አንደኛ በቃ ማንም እንዳይወዳደር ከዚህ በኋላ ቀጣይ ኢቲኤፍሲ 3 ጆኒ ይውጣና ሌላ ሰው መወዳደር ይኖርበታል። ካልሆነ ደግሞ የኢትዮ ፋይት ናይት አሸናፊ ከዛ ጋር ቢወዳደር ጥሩ ነው። በሉ አይኔም ቀልቷል። ብዙ ጠብቄ ነበር ከሴዶ አንድ ፓንች እንኳን ጠብቄ ነበር። በጣም ያሳዝና። በጣም ተናድጃለሁ። እንደዚህ አልጠበቅኩም። ቢያንስ አንድ ዙር ይቆያል ብዬ ጠብቄ ነበር። ወይ ሴዶ አንድ ጊዜ ለሴዶ ማን የምሬን ነው የምላችሁን ይሄን ያክል አልጠበቅኩትም ነበር። ሴዶ 3 ደቂቃ ቆይቷል። እሱ አይደለም ደግሞ ላይክ ፋይቱ እንደጀመረ ነበር ግራውንድ ላይ ጠብ ያደረገችው ጀለስ። ያ ደግሞ የሷ ቴሪቶሪ ነው የጆኒ ማለቱና እኔ እጁን ብዙ ጊዜ በቃ ሰበረችው እያልኩ ነበርና አይ ዶንት ኖ እኔ ብቻ 3 ደቂቃ መቆየቱ ትልቅ ነገር እና ብቻ ደፍሮ ለራሱ ሰውዬ ጋር ለመጋጠም መግባቱ በጣም አሪፍ ነበር።
ጆኒ ግን ይመች ሀቢቢ ለስፖርቱ በጣም በቃ እንዳልክ አንድ ስቴፕ ለማሻሻል በጣም እየታገልክ ነው ያለው። እንግዲህ ከምሽቱ 9 ሰዓት ሆኗል ወገንታት። ሴዶ ይመቻችሁ ብቻ ሲጀመር ማለት ነው። ሴዶ እንቅልፉ መጥቶ ነው እንጂ እንቅልፉ ባይመጣ ኖሮ አይሸነፍም ነበር። በቀሉ ቀጠቀጠችው በቀሉ። አይ ሴዶ አንተን ለማየት ፒፕሉ የቻምፒየንስ ሊግ ምሽት ካልሆነ በስተቀር ለእንደዚህ አይነት ፍልሚያ አምሽቶ አያውቅም ነበር። አንተ አስመሻው። አንተ ቆንጆ ማርኬትን የሰራው ለዚህ ነው ህይወትን ማላምናት። አይኔ በርበሬ እስኪመስል ድረስ እንቅልፌን አጥቼ አይ ሴዶ የእንቁላሉን ነገር ግን ደግመህ አስብበት። ሴዶ ሲጀመር የሚበረተው ልጅ ደውል ላይ ብቻ ነው። ዛሬ ሴዶ ማለት ነው በጆኒ ፊቷን ብቻ አይደለም ኮንፊደንሷንም ጭምር ነው የተመታችው። ኬጅ ውስጥ ያልከው እኮ ዋንጫ ይዤ እወጣለሁ ነው እንጂ ኖት ይዤ እወጣለሁ አይደለም ያልከው። እየመከረ እንዴት ይመታል? ያን ሁሉ ብሎኬት ግድግዳ ደብድበህ አንድ ቦክስ እንኳን ሴዶ በስነ ስርዓት አሰነዝርም። እሺ እሱ ይቅር፣ ታይላንድ ድረስ ሂደህ በውጭ ሀገር ሰልጥኛለሁ ያልከው ምንድነው? መልክ ነው እንደዛ ስትሰራ የነበረው? የበላው ሀሩስቶስ በጉስ የት ሄደ? ኧረ ሴዶ ኧረ ተው። አይዞን እንግዲህ ሴዶዬ የኔ አባት ይኸው ነው እኮ በቃ ቆኛ ነግረናል እኮ መክረናል ዘክረናል። ያ ሰውዬ ሰይጣን ነው። በዴብል ቅላቱን አይታተመ ነው ሰይጣን ነው። አይዞን እንግዲህ ሴዶዬ ይኸው ነው እንግዲህ አበሻ ምንም ማለት አይቻልም። በአሁኑ ሰዓት ኢትዮጵያ ውስጥ ይሄንን ሰውዬ ይቋቋማል ይችላል ብዬ የማስበው ሰው አንድ ነው። የዚህ ሰውዬ ጌሞች እኮ በጣም ነው የሚያስጠሉት። 45 ሰከንድ 40 ሰከንድ ነው ጨዋታዎቹን ሁሉ የሚጨርሳቸው። ከጌች ጋር ቢደባደብ ግን ሞር ያዝናናል ብዬ አስባለሁ። ኧረ ጋይስ ረቢቅን ሀይ የሚለው ጠፋ። በሞይታይ ረቢቅን ሀይ የሚለው ጠፋ። ባለፈም በዝረራ ዛሬም በዝረራ አሸንፏል። የዛሬው ተወዳዳሪው ከደቡብ ሱዳን ነበር የመጣው ጋይስ። እሱንም ዘርሮታል ማለት ነው። እንዴ ሀገራዊ ጦርነት ሊከተን ከደቡብ አራት ተረፍ እንዴ። ለማንኛውም በቀጣይ ደግሞ ከታይላንድ አምጡለት። እንግዲህ ረቢቅን ሀይ የሚለው ጠፍቷል። ረቢቅ ትችላለህ፣ እግዚአብሔርን ትችላለህ። በቀጣይ በጣም በትልልቅ መድረኮች በሞይታይ እንግዲህ ኢትዮጵያን እንደሚያኮራ ምንም አይነት ጥርጥር የለኝም። ይመሻችሁ። እኔ ደበረኝ ሲጀመር እግሩ ስላልተሰበረ ነው። የሴዶ ማለት መሰበር ነበረበት። እኔ እኮ ለምንድን ነው ኧረ እስከዚህ ሰዓት ለዚህ ዲሳፖይንት ለሚያደርግ ፋይት ተናግሯል እኮ ጆኒ። እኔ ከመጀመሪያው ራውንድ ካለፈ ይደብረኛል፣ እኔ አቆማለሁ ምን እንደዚህ አይነት ፋይት ማድረግ እና በጣም ነው ዲሳፖይንት የምትሆኑት ብሎ ልክ እንደባለፈ እንደ ንቃተ ህሊና ለምን አናምኑ እንዴ ዞጂ ጋር ከዚህ በኋላ ከጆኒ ጋር ፋይት የሚያደርግ እንደዚህ ሜን ፋይት ሆና ይላሉ። በጣም ነው የሚያስጠላው። እግዚአብሔር በሰማ በቃ ምንም ማድረግ አይቻልም። እንዴ እጁን ሊሰብረው ነበር። አይ ሞከረ እንደውም እኔ ወደው እንደያዘው እንዴት ነው እንደዛ በቅጽበት የሚይዘው? እንዴት ነው አረ አንተ በሰከንድ አንድ ቦክስ ሰው አይሰነዝር ንቃተ ህሊና ማረኝ። ከስሩ ነው ምናምን ለማስለቀቅ የቻለው ሞከረ፣ ግን እንደዛ ከያዙ ያልቃል። ኦልሞስት የፈለገ ቢሞክር ምንም እንደማያመጣ እርግጠኛ ነበር ማለት ነው። እና ለዚህ ነበር ያ ሁሉ ምናምን ወይኔ እናት ምን ይባላል እኔ የምለው ነገር ሁሉ አጥቶ እግዚአብሔር። ግን ሁለተኛ ከዚህ ሰውዬ ጋር ኢትዮጵያ ውስጥ ከዚህ በኋላ ፋይት እናደርጋለን ምናምን ቢሉ ወደ እዛው እግዚአብሔር ተባበያ ወይኔ እኮ ይል ኤክስፔክት እናደርጋለን። ደግሞ እንደ ጥሩ ነገር ምላሳችሁ ይሸውደናል ብላ ይመሻቸው። ተምረንበታል። ከዚህ በኋላ በንቃተ አለባል ጃኒ በድጋሚ የኢቲኤፍሲ 2 ሻምፒዮን ሆኗል። ሴዶን ዘርሮት ሀበሻ ወይኔ። ለነገሩ ይሻላል፣ ከንቃተ ህሊና ይሻላል። ተፋልሟል። ቢያንስ 3 ደቂቃ ወስዶታል፣ ግን በቃ አልቻለውም። አንድ ያገኘው ጣለው፣ ቀጠቀጠው። እጁ ሊሰብረው ስል ዳኛ አስጣለው። ምንም ማድረግ አይቻልም። አሸነፈ። ሲጀመር አብዛኛው ሰው የጠበቀው ነበር። እሱም ለዚህ ነበር ሲፈራ የነበረው። ምንም ሳይሆን ቢያንስ በሰላም ወጥቷል። ዋናው በሰላም መውጣቱ ነው። ከዚህ ኬጅ ውስጥ በሰላም መውጣቱ ለሴዶ ትልቁ ነገር ነው። ካሁን በኋላ ያው እንግዲህ እንደማያደነቁረን ተስፋ እናደርጋለን። ግን ለዚህ ብለን 9 ሰዓት ሁሉ መጠበቃችን ያሳዝናል። የምር ምንም ፋይት ሳናይ ማለት ነው። ይሄንን ንቃተ ህሊና በስንት ጣሙ ጸዴ ፋይት ነበረ። ከዛ በኋላ የነበረው የቦይካና የእንድሪስን የሚገርም ታክቲክ ነው ጥለው የጣለው። ለማንኛውም ሰዓትም አልፏል። ኦልሬዲ 9 ሰዓት ሆኗል። ይመቻችሁ። እናመሰግናለን። ወይ ጆኒ ጁጁሱ በራስ መተማመኑ ገና ሲገባ ማለት ነው። እኔ ሌላ ምንም ነገር አይደለም።
ገና ሲገባ በራስ መተማመኑ በቃ ፉል በራስ መተማመን ኩል በቃ እርግጠኝነት፣ ፍርሃት የሚባል ምንም አይነት ፍርሃት የሌለው ወንድ ማለት ነው። ምንም አይነት እንድች ብሎ ድንጋጤ የሌለው ገና እኮ ሲገባ ይሄው በርግጓል። እኔ አታስዋሹ ወላሂ የሚገባም አልመሰለኝ መሪንግ ውስጥ ማለት ነው። ስገባ ይሄ ሰውዬ ጠፍቷል ይገባል። እኔ ከገባ 30 ሰከንድ ይቆያል ብዬ አልጠበቅኩም ነበረ። መግባቱ ራሱ ለሱ በእርግጥ መግባቱ እኔ በህይወቴ በጣም ነው ያስገረመኝ። ምን አይነት ድፍረት ነው? ምን አይነት ድፍረት! ገና ሲገባ ፊቱ ላይ ፍርሃቱ ያስታውቃል፣ ድንጋጤ ያስታውቃል። ፈጽሞ የማይገናኙ ሁለት ነገሮች አለመሰበር። እኔ አንተ ካትሰበርክ በጣም እድለኛ ነህ። በጣም አለመሰበር ብቻና ብቻ ዝም ብለህ በቃ አችልም። መንደር ዝም ብለህ ነግሮሃል። መጀመሪያ መንደር ላይ ስትሬት መንገዶች ላይ ስትሬት ቦታዎች ላይ ዝም ብለህ እየያዝክ ይሄ ህፃንን ምናም ስለደበደብክ ምንም ነገር የለም። አንቺ አቴንሽን አግኝተሃል። በቃ ቢዝነስ ማን ተብልሃል። በቃ ቢዝነስ ማን አረጋግጠናል። ከዚህ ውጭ ግን ሰርተህልናል ማለት ነው። 100,000 ብር የከፈለ እንዳያገኝ ይገልሃል። በቃ እኔ የምነግርህ ይሄንን ነው። ወይኔ ዋቲ ወይኔ ለዚህ ነው ወይ በሬን ያረድኩት አለ ያገሬ ሰው። ወይኔ ሴዶ ባርሻት ከፈርስት ራውንድ እንኳን ማለፍ አቃተሽ የኔ አባት። ጸዴ ማርኬተር ከምር ጎበዝ ነሽ። ጸዴ ማርኬተር ጆይሱ ደግሞ አይ ሪስፔክት ዩ ከምር ክብር ይገባሻል። ጸዴ የሆነ ፋይት ያየነው ምን እንኳን በፈርስት ራውንድ እንኳን ቢወጡም ማለት ነው። ጠብቀን ከዚህ በላይ እንግዲህ ጠብቀን ነበርም ማድረግ አይቻልም። እንግዲህ ታወቀ እኮ ነው ጆይሱ በልቼ ብሻለሁ አንቺን ብዬ ቴንኪን አባት። ፋይቱ እንዴት ነበረ? ንቃተ ህሊናም እንግዲህ ክብሯን አስመልሳለች ብዬ አስባለሁ። የማን ፋይት ተመቻችሁ? እኔ ከሁሉም የተመቸኝ ደግሞ የንቃተ ህሊና ነው። ይመችሽ ብራዘሬ። የነ መስፍኔን ጸዴ ነበረ። አብርሃምና ደግሞ ታይሰን ደግሞ አብርሃምን ብዬ በለውበት ነበረ። እነሱም ጸዴ ፋይት ነበር። ረቢክም ኢትዮጵያን አኩርተሃል። ይመችሽ የኔ አባት። ፋይቱ እንዴት ነበር? የማን ፋይት ተመቻችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። የመቻችሁ ምን አስባችሁ ነበር? ቆይ ምን ጠብቃችሁ ነበር? ይሄን ፖዚሽን አወቃችሁት? ከዚህ በፊት እዚህ ቦታ ላይ እንደዚህ ታንቋል ንቃተ ህሊና። በቃ ጀለስ እንደ ግላይኮጅን መሬት ለመሬት ተስቦ እግርህን ይዛል። ከዛ በኋላ ምንም አፈጥርም። ምንም እንደውም ጎበዝ ነው 3 ደቂቃ መቆየቱ። አንተ እጁን እኮ ሊሰብረው ነበር። ግን ይሄ ሰውዬ ቆይ ማን ነው እሺ የሚያሸንፈው? ቆይ ደግሞ እዛ ጋር ማን ነው ሮቤል ምናምን? አተብና ሲያስጠላ በእናትህ ያት የኔን ስም ይዘህ ትሸነፋለህ። ይሄ መልእክት ለንቃተ ህሊና ነው። እንደውም አድርሱለት ትክክለኛውንና እውነተኛውን ሮቤል። መጋጠም ከፈለግ ኤኒ ታይም ኤኒ ፕሌስ እኔ ማናገር ይችላል። ፕሌይስቴሽን ማለት ነው። ፕሌይስቴሽን ኤኒ ቦታ እንዳይደብር። ምን ይባላል አሁን ምን ይባላል ጀማው? እንዴ አብዛኛው የኢትዮጵያ ህዝብ እኮ በሞቲቬሽን አብዶ እንዴት ይሆናል? ማን አንተ ይሄ ውድድር በሞራል አይሆንም፣ በሙቀት አይሆንም። ሙቀት ላይ ተመሰረተ ነው። በእውነት ነው የምላችሁ አይሆንም እንደዚህ ውድድሩ ራሱ። እንዴ ሄዶ ሰፈረበት እኮ አንተ ጆኒ ጁጁትሱ የሚሉት ሰፈረበት። አለቀ ጨዋታው በቃ። ማን አንተ እጁን ለመስፈር አልሄደም። ጆኒ ጁጁትሱ ለመስፈር አይተኸዋል? ማን የቃሉን ለመጠበቅ የሚያደርገው ጥረትን ሳላደንቅለት አላልፍም። ማን ነውር ነው። አንተ ልሰብረው ነበር እንዴ? ለማንኛውም ሴዶም እንግዲህ ምንም ማድረግ አይቻልም። ንቃተ ህሊና ራሱ ተሻሽሎ መጥቶ አሸንፏል። ገብቷል። የማይታረም ነገር የለም። ዋናው ተስፋ ለመቁረጥ ነው፣ መወጠር ነው። አባኪያ አንቺም እንዳይደብርሽ ነው የምልሽ። ለማንኛውም ጀማ ዋናው ነገር ምን መሰላችሁ? እንቅልፋችን በቃ እንተኛ ጀማ። ምንም ስለ እንትኑ ሌላ ጊዜ በሰፊው እናወራለን። ደህና ደሩ። ምን ነካን? በሱ ፍቃድ ሴዶን አትመነው ብዬክ ነበረ። ሴዶ ማለት ይሄ ነው ጋይዝ። እጅግ በጣም በሚገርም ሁኔታ ኪንግ ሲር ያ ሁሉ ፉከራ ያ ሁሉ እኔ ነኝ የኤምኤምኤው ኪንግ የት ገባ ጋይዝ? በሚገርም ሁኔታ ጆኒ ጁጁትሱ ሴዶን እንግዲህ መሬት ላይ አስቀምጦት ገና ምንም ሴዶ በቃ ምንም ሳይጫወት አፈር ከድቤ አብልቶታል። ለማንኛውም ማለት ነው እኔ ስለዚህ ፋይት ምንም አልልም። በቃ ሴዶ እንግዲህ እጅግ በጣም በሚገርም ሁኔታ በጆኒ ጁጁትሱ ተሸንፏል። ለማንኛውም በሱ ፍቃድ አማረ እንዴት ነው? ሰላም ነው? ጠዋት ደብረ ብርሃን እንገናኝ ወዳጄ። ሴዶ ድጋሜ በየኮሜንቱ እየሄድ ኪንግ ይዝ ምናምን የምትላትን ነገር ታቆማለህ። አለቀ በቃ። በባለፈው ኢንዶሚኒ ብለን ያንተው ለየት የሚለው ነገር ጨው እስኪሟሟ ድረስ ጠበቅን። በቃ ምንም የተለየ ነገር የለም። ኢንዶሚ ላይ ጨው ተደረገ፣ ጨው እስኪሟሟ ነው የጠበቅን። ሰው ምንም ነገር እንዲህ ሳይሟጨር ምንም ሳይል ተያዘ፣ እጁን ተቆለመመ፣ ሞተ።
ኢትዮጵያ 100,000 ክፍል የገባ ወዳጅ እግዚአብሔር ካንተ ጋር ይሁን። ነፍስ ማጸደ ገነት ትለምልምልህ። 10,000 ክፍል የገባ ወዳጅ 4,000 ያስያዝ በ1 ሚሊዮን እና 2 ሚሊዮን እንዴት ነው የሚያምን? አሁን እሺ አሁን 1 ሚሊዮን ብር አስይዞ ሴዶ ብሎ የተበላ ሰው እንዴት ነው የሚያምን? አሬም በባር ይታይል በቃ ይል ሳይጫወት ሳይደባደብ በቃ ይባላል እንዴ? 3 ወር ሙሉ በወሬ ሆዴን ነፍታኝ ሴዶ በ20 ሰከንድ ውስጥ ትሸነፋለህ። በ20 ሰከንድ ውስጥ አንድ አሪፍ ስንዘራው እንኳን አሪፍ ቡጢ እንኳን ሳሰነዝር ወይ ከእንቅልፌ ጋር አልሆንኩ፣ ወይ አንተ ያሸንፈህ አልተደሰትኩ፣ ወይ አሪፍ ጨዋታ ተጫውታ አልተደሰትኩ። በሁሉም ነገር የተበደልኩ ሰው ቢኖር እኔ ነኝ። ሲጀመር እኔ እኮ ተናግሬ ነበር። ቆጮ በዳጣ ቴክኒክ አይሆንም። መጋዣ እኔን የሚያንገበግበኝ እንቅልፌ ነው። እስከ 9 ሰዓት ተኩል ቁጭ ብዬ አይኔ ውስጥ የሆነ ነገር ገብቶ አሽቼ ስመለስ ሴዶ ተሸንፏል። ይሄ መሸጦ ባሪያ። ሲጀመር የፖሎቹና የኮብልስቶን አምላክ የት ሄዶ? እውነት ለመናገር የ5 ይሄ 5 ከለር ነው የሚለያያቸው። ወይኔ እንቅልፌ። ፋይቱ አልቆ ወደ ቤት እየሄድን ነው ማለት ነው። የኔን ግምት ያያችሁ ሰዎች አንድ ምናምን ነው የተሳሳ። ምንም አልተሳሳ 100% እርግጠኛ ነበርኩና ለመገመት ከባድ ነው። እግር ኳስ ላይ ጎት ነኝ ግምት ማለት እዚህ ላይ ለመገመት ከባድ አይደለም። ግን ኢትዮጵያ አበሻ ሲባል በስሜት ነው የሚነዳው። ወይ የሚወደው ሰው እንዲያሸንፍለት ወይ የሱ ብሔር ወይ ደግሞ የሱ ሃይማኖት ይፈልጋል እንጂ ዞር ብትል በጣም ቀላል ፋይት ነውና እንደ ቀጣይ ጠንካራ የንቃታና የሮቤል ፋይት ሮቤል በጣም ይችላል። በቃ በጣም እሱ ነው እንደውም ያሳዘነኝ ከተሸነፉት ሌሎች ኤምኤምዎች ጭራሽ ፌር አይደሉም። ቀጣይ በጣም ፌር የሆነ ኤምኤም ፋይት እንጠብቃለን። ቦክሶቹን ረቢቅ አስደስተናል። ነገ ደግሞ ሌላ ሪቪው የእያንዳንዱን ከነሰው ከነመጣው ሰው ምናምን ሪቪው ነው የምንሰራው። የመቻቹ ደህና ደሩ ይላል 9 ሰዓት ሌሊት በስማው ሊሰሩ ነው ዙራ ወይ ጋድ ደረሰ በቀሉ ሌትስ ጎ ሴዶ come on ዋው ይቻላል ይዞታል ሴዶ አረነከው ለምን አረ በስመ አብ ቀጥቅጠው አረ ሴዶ አረ በስመ አብ ይደግመዋል አትጥፋት በስመ አብ ሴዶ በስመ አብ ይሰብረው ጋዴማ አረ በመድኃኒዓለም ይሰብረው ማለት ይከፋ በስመ አብ ሊሰሩ ነው ዙራ ወይ ጋድ ጁስ ይዞ እየጨነቀኝ ነው በጣም ሰጥ ስቱዲዮኩ ነው ማንቾችን እያዘነበ ያለው ጆኒ ነው ማለት ነው። አው በለው አው ስማም ዞራ ጆኒ የንቃተን ጥፋት ደግሞ አንድ እንዴ በመድኃኒዓለም